ቆራጥ ቆፍጣና ጎበዝ ስትሆኑ መብታችሁን ማስከበር ትችላላችሁ። መዳሞቻችሁ ቢሆኑ ማንም ምንም አይደሉም። ከሳችሁ ያልሰጧችሁን ደሞዝ ማስመጣት ትችላላችሁ። ያ ብቻ አይደለም፣ የሰራችሁበትን የአገልግሎት ብርም መቀበል ትችላላችሁ። ይሄን እንደምታውቁ ይሄን እንዳለ ስንቶቻችሁ ናችሁ የምታውቁት? እኔ ትዝ ብሎኝም ሰርቼም አላውቅም። ግን እስኪ ዛሬ ልንገራችሁ። እቺ ልጅ ምስሉ ላይ የምትመለከቷት ልጅ 10 ዓመት ሰርታላቸዋለች ሰዎቹ ጋር። ነገር ግን 10 ዓመት ሰርታላቸው ምንድን ነው ያደረጓት? ቤት ቀይሩልኝ ወይ ቤት ልቀይር ልስራ ወይም ደግሞ ደሞዝ ጨምሩልኝ ስትላቸው አንጨምርም ነው ያሏት። አንጨምርም። ከዛ ምንድን ነው ያደረገቻቸው? ለመነቻቸው በጸባይ። አይሆንም አሏት። ቀጥታ ፖሊስ ጋር ደውላ ከሰሰቻቸው። ለምን ከሰሽም ብለው 10 ቀን በባዶ ቤት ያለ ምግብ ያለ ሙከየፍ አስቀመጧት። ያው እገታ ማለት ነው። ይቅርታ ሰላምታይን ዘነጋሁት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የሉልሻ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን ሁሉ መልካም ሁሉ ሰላም ነው። ምንጊዜም ሉሉ ዩቲዩብ ቻናል ላይ ለእናንተ ይጠቅማል፣ ያስተምራል፣ ያላወቃችሁትን ነገር እማሳወቅበት፣ ያልሰማችሁትን ነገር እማሰማበት ቻናል ነውና ለብዙ እህቶቼ ሸር እንድታደርጉልኝ ስል በትህትና ጠይቃለሁ። እንደዚሁም ከዛ በፊት ቤተሰቦቻችሁን አስቤዛ ማሟላት ተፈለጋችሁ፣ እንደዚሁም ደግሞ ቤተሰቦቻችሁን በጋቢ በአበሻ ልብስ ፏብትን ማረግ ከፈለጋችሁ ለበዓል በርበሬ፣ ሽሮ የፈለጋችሁትን ነገር ማንኛውም ነገር ለቤተሰቦቻችሁ ማዘዝ የምትፈልጉትን ነገር ፈለጋችሁበት ቦታ ድረስ እናደርሳለን። እህቴ ፈለጋችሁበት ቦታ በታማኝነት ስለምታደርስ በማስቀምጥላችሁ ቁጥር እየደወላችሁ ማዘዝ ትችላላችሁ። የተወሰኑ እህቶቼ አዘዋል፣ አሰርተዋል። በፎቶ ቲሸርት ምናምን አሰርተዋል እና በታማኝነት ተሰርቶላቸዋል። ለዚህም ደግሞ ከልብ አመሰግናለሁ ማለት ነው። ወደ የመጣሁበት ስወስዳችሁ ምን መሰላችሁ? ደሞዛችሁን አልሰጥም ስትላችሁ መዳም እሷን ሕግ ፊት ገትራችሁ መካሰስ ትችላላችሁ። ደሞዝ ሲጠራቀምባት ደሞዙ በጣም ብዙ ሲሆንባት የምታደርገው ነገር ምንድን ነው? ቀጥታ እናንተ ሳታውቁ ትኬት ቆርጣ ታሳፍራችኋለች። ገባችሁ? እናንተ ደግሞ ምንም አይነት መረጃው ስለሌላችሁ ቀጥታ ያለ ደሞዝ ወደ ሀገራችሁ ነው የምትገቡት። አብዛኞቹ እህቶቼ በዚህ ሁኔታ ላይ ነው ያሉት ማለት ነው። ነገር ግን ስለዚህ ነገር ሚዲያም ሲናገር አንሰማም፣ በኤጀንሲዎችም ላይ ሲነገር አንሰማም፣ አይነገርም። ለምን እንደሆነ አላቅም። እነሱን እናንተ የመክሰስ መብት አላችሁ። የእነሱን መብት እስካልነካችሁ ድረስ በመብታችሁ ተመጡ። ሰርታችሁ ደሞዝ ተከለከሏችሁ፣ ያለ ፍላጎታችሁ ታሳፈሯችሁ። እናንተ እነሱን የመክሰስ ሙሉ መብት አላችሁ። ያ ነገር ግን የሚሆነው እንዴት ነው አትሉኝም? መጀመሪያ ደረጃ እንዴት መሰላችሁ? መጀመሪያ የሚሆነው ነገር ደሞዛችሁን ሳሰጣችሁ ስታሳፍራችሁ ትኬት ስቆርጥላችሁ ኤርፖርት ላይ ለፖሊስ ማመልከት። ኤርፖርት ላይ ለፖሊስ አመልክታችሁ ከዛም በኋላ እነሱን ሪፖርት ማድረግ ትችላላችሁ። ያለ ፍላጎቴ ነው ያለ ደሞዝ ነው የምታሳፍረኝ ብላችሁ መክሰስ ትችላላችሁ። ፖሊስ ደግሞ የዚህ ሀገር ሕግ ደግሞ እንደ ኢትዮጵያ እንዳይመስላችሁ እንደዚህ አፍንጫዋን ይዞ ነው የሚቀበላችሁ። ያ ብቻ አይደለም፣ የአገልግሎት ብር መቀበል ትችላላችሁ። ይህ የሚሆነው ግን እናንተ ቆራጥ ስትሆኑ፣ ጎበዝ ስትሆኑ። ከዛሬ ጀምራችሁ የምነግራችሁ ነገር እህቶቼ፣ ከዛሬ ጀምራችሁ የቋንቋ ችግር ነው ያለባችሁ አይደለ? ችግራችሁን እንዳትናገሩ፣ ችግራችሁን እንዳትፈቱ ያደረጋችሁ የቋንቋ ነገር ነው አይደለ? ከፍላችሁም ቢሆን ኦንላይን ላይ ተማሩ። ቲክቶክ ላይ የምታጠፉትን ጊዜ ራሳችሁ ላይ አጥፉ። ቲክቶክ ላይ የምታወሩትን ወሬ፣ በተለያየ ሶሻል ሚዲያ ላይ የምታወሩትን ወሬ ትታችሁ ኦንላይን ላይ ተማሩ። አረበኛ ተማሩ፣ እንግሊዘኛ ተማሩ። በአረበኛ ባትችሉ በእንግሊዘኛ ችግራችሁ መፍታት ትችላላችሁ። አብዛኞቻችሁ ደግሞ የተማራችሁ ናቸው። አብዛኞቻችሁ እቺ እህቴ ምስሉ ላይ የምትመለከቷት እህቴ 10 ዓመት ዱባይ ላይ ሰርታለች። እውነት በጣም ነው ያስደሰተችኝ። በጥንካሬዋ በዲፍረቷ
ተደምሜባታለሁ። እንደዚህ ቆራጥ ስትሆኑ መብታችሁን ታስከብራላችሁ። ቆራጥ ስትሆኑ የትኛውም የህግ አካል ከእናንተ ጋር ሀቅ ከራሳችሁ ጋር ይቆማል። እንዴት መሰላችሁ? ቆራጥ መኮኑት ጎበዝ ደፋር ስትሆኑ እንጂ የእኛ ኤምባሲዎች ጉዳይን ይጨርሱልኛል ብትደውሉላችሁ ተቁብም አይቁጥሯችሁም። ብትደውሉላቸው ማንሽ ምንድነሽ አይሉሽም። የምታስከብሪው ራስሽን ራስሽ ነሽ። ደግሞ የአረብ ሀገር ህግ ለዚህ ማሻአላ ተበረከላ ወላሂ ነው የምላችሁ። በጣም ነው የሚመሰገኑት ያለምንም ማካበድ ማለት ነው። 10 ዓመት ሰርታላቸው ምንድን ነው ያደረጓት? ቤት ቀይሩልኝ፣ ቤት ቀይሬ ልስራ ወይም ደሞዝ ጨምሩልኝ ስትላቸው አንጨምርም አሏት። እሺ ቤት ቀይሬ ልስራ ፍቀዱልኝ ስትላቸው አይቻልም አሏት። አይቻልም ወደ ሀገርሽ ነው የምናሳፍርሽ አሏት። ከዛ ምን አደረገች? ከሰሰቻቸው። ሪፖርት አረገች። ሪፖርት ካረጋችሁ ፖሊስ ጋር ሪፖርት ካረጋችሁ እነሱ እናንተን ካንሰል ማድረግ አይችሉም። ለምን? እናንተ ቀድማችሁ ሪፖርት ስላደረጋችሁ ማለት ነው። ከዛም በኋላ ሪፖርት አደረገች። ፖሊስ ጋር ሪፖርት ማድረጉን ሲያውቁ ምን አደረጓት? ያለ ምግብ ያለ ሙከየፍ አንድ ክፍል ለ10 ቀን አገቷት። ስልክሽን አንጭ ሲሏት ስልኬ የራሴ ነው በገንዘቤ ነው የገዛሁት ስልኬን አልሰጥም። አያችሁ፣ ስልኳ ላይ ከተለያየ ሰው ጋር ስለምትደዋወል ተደዋወለች። ከዛም በኋላ ከዛ ውስጥ አስወጧት፣ ከዛ ክፍል ማለት ነው። ለፖሊስ ሪፖርት ስለተደረገ ወጣች። ከዛም በኋላ አሁን ክስ ላይ ናት። ካንስሌሽን ወረቀቷን ሰጥተዋታል። ሊሰጧን ነው እንጂ ከዛ ቪዛዋን በሌላ ልታሰራና ልትሰራ ነው ማለት ነው። እናንተ ጎበዝ ስትሆኑ፣ እሷ ግን ምንድነው እዚህ ጋር ኦንላይን ሆና እንግሊዘኛ ተምራለች፣ አረበኛ በደንብ ተምራለች። ከፖሊሶቹ ጋር በደንብ መነጋገር ትችላለች፣ በእንግሊዘኛም በአረበኛ። ልክ እናንተም ደግሞ ቆራጥ ሆናችሁ ልክ እንደሷ እሷ እንዳደረገችው መብታችሁን ማስከበር ትችላላችሁ። ከዛስ የአገልግሎት ምኗን ጠየቀች? የአገልግሎት ብር ጠይቃቸዋለች። እነዛን ሰዎች የአገልግሎት ብር ጠይቃቸዋለች። ያ የአገልግሎት ብር ፋይሉ ተከፍቷል። ወደው ሳይሆን በግዳቸው ታስመጣቸዋለች፣ ቀስ እያለ ማለት ነው። የአገልግሎት ብር ጠይቀቻቸው። ይሄንን አንድም ኢትዮጵያውያን ይሄንን አድርጎ አያውቅም በጭራሽ። ሲጀምር ተነግሮ አይታወቅም። የአገልግሎት ብር እንደሚሰጥ በየትኛውም ቻናል ላይ ይሁን በየትኛውም ኤጀንሲ ይሁን ተነግሮም ተወርቶም አያውቅም። እውነት በጣም ነው ያስደመመችኝ። ጀግና ብያታለሁ፣ የምር ጀግና ብያታለሁ። እኔ እውነት አንጀቴን ነው ያረሰችኝ። እንደዚህ ነው ለመብታችሁ መቆርቆር፣ እንደዚህ ነው ራሳችሁ ማስከበር። እንደዚህ ራሷን የምታስከበር ሴት፣ እንደዚህ ቆፍጣና ቆራጥ ሴት እውነቴን ነው የምላችሁ በጣም ነው የምኮራባት። ስለዚህ እናንተም ደግሞ እንደዚህ ራሳችሁን ማስከበር ትችላላችሁ። ያለ ደሞዝ ልታሳፍራችሁ ተፍ ስትል እናንተ ሪፖርት ማድረግ አለባችሁ። ያ ደግሞ ደሞዝ ሰጥቻለሁ ማለት መዋሸት አትችልም። ለምን ካላችሁኝ ደሞዝ የሚሰጠው በአሁን ላይ ህጉ ተቀይሯል። በአካውንት ነንበራችሁ ነው ማስገባት ያለባችሁ። በእናንተ በስማችሁ አካውንት ከፍተው ነው ማስገባት ያለባችሁ። ኢቃማም ያልተሰራላችሁ ሰዎች ቀድማችሁ መክሰስ አለባችሁ። የቋንቋ ችግር አለባችሁ። ቋንቋ እንደምንም እንደማንም ብላችሁ ተማሩ። አልችልም የሚለውን ነገር አልችልም ብሎ የሚያደነዝዛችሁን መንፈስ ከጭንቅላታችሁ አውጡት። ትችላላችሁ። ከማን ታንሳላችሁ? እናንተ ሰው አይደላችሁም። ማን ከማን ያንሳል? መማር ነው፣ ማወቅ ነው። ሌላ ምንም አዲስ ነገር የለም። እንደ ማንኛውም ሰው ታውቃላችሁ። ማንም እንደተማረው ታውቃላችሁ። ግን ራሳችሁን አሳምኑ። ለማወቅ ተዘጋጁ። ራሳችሁን ለማወቅ ዝግጁ ካረጋችሁ የማታውቁት ነገር የለም። ስለዚህ ሀቃችሁን ያልተቀበላችሁ አትጨነቁ። ለፖሊስ ሪፖርት አድርጉ። የፖሊስ ቁጥር ደግሞ ሳውዲ አረቢያ ላይ 3 ጊዜ 99 ብላችሁ ማመልከት ትችላላችሁ። ደሞዝ አልተሰጠኝም፣ ደሞዝ ሳሰጠኝ ነው የምታሳፍረኝ፣ ያለ ፍላጎቴ ነው የምታሳፍረኝ ብላችሁ መናገር ትችላላችሁ። ኮስታራ ስትሆኑ እንድች ነው የማይነኳችሁ፣ አይነኳችሁ ኮስታራ ስትሆኑ። እውነቴን ነው የምላችሁ። ስለዚህ እውነት በጣም ነው ያደነቅኳትኝ። እንደዛ አይነት ትውልድ ነው መፈጠር ያለበት እንጂ የኛ ኤምባሲ የኛን መብት
በጭራሽ መቼም አያስከብርልንም። እንዲያስከብርልንም ደግሞ መጠበቅ የለብንም። የምሬ ነው ብላችሁና ለሲምቦል የተቀመጡ ናቸው። ስደውሉላቸው በስድብ ነው የሚያጠረገርጓችሁ እና ራሳችሁ በራሳችሁ ጠሪቅ በራሳችሁ መንገድ አይደለም ደሞዛችሁን ያገለግላችሁበትን የአገልግሎት ደሞዛችሁን መቀበል ትችላላችሁ። የአገልግሎት ደሞዝ ስንት እንደሆነ አላቅም። እኔ በ2 ዓመት ግን የአጎቴ ልጅ አለ። የእነሱ ግን ትልቅ ነው። ምግብ ቤት ምናምን ሱፐር ማርኬት ምናምን ነው የሚሰሩበት። የእነሱ በጣም ትልቅ ነው። ደሞዛቸው የሚከፈላቸው 1500 ሪያል ነው፣ 1800 ሪያል ነው። እና የእነሱ ግን በ2 ዓመት 8000 ሪያል ነው የሚሰጣቸው የአገልግሎት ደሞዝ። ግን ይሄ በቃ የሆነ በጣም ስርዓቱን የጠበቀ ነው። ይህን ስላችሁ ማለት ነው። የእናንተ ስንት እንደሆነ አላውቅም። ስንት እንደሆነ መንግስት ራሱ ያውቃል። የአገልግሎት ብር ስንት እንደሆነ ራሱ ያውቃል መንግስት ማለት ነው። እናንተን የሚያስጨንቃችሁ ጉዳይ አይደለም፣ እንኳን አይደለም የራሳችሁ ማለት ነው። ግን ህጉ ይሄ ነው ብሎ የሚነግራችሁ የሚያስተምራችሁ ስለሌለ ብዙዎቻችሁ የተሸወዳችሁት የተጎዳችሁት በዚህ ነገር ነው እና ለብዙዎች ሼር እያደረጋችሁ አደርሱልኝ። በጣም ወዳችኋለሁ፣ በጣም አከብራችኋለሁ። በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። እውነት ዛሬ በጣም ደስ ብሎኛል። እስኪ ላይክ አድርጉና ብዙ እህቶች ጋር ይሄ መረጃ እንዲደርሳቸው አድርጉልኝ። አይከፈልበትም። ለራሳችን ነው የምንጠቀመው፣ ለራሳችን ነው የሚጠቀሙት እህቶች ናቸው። ስለዚህ ለብዙ እህቶች አደርሱ ማለት ነው። እንደዚህ ቆራጥ ሆናችሁ መብታችሁን አስከብሩ። እውነት በጣም ነው ደስ ያለ ሀቂቃ ማለት ነው። ያለ ምንም አካበድ እላችኋለሁ። በጣም ወዳችኋለሁ። አረበኛ ደግሞ ሉሉ ሸቃሊት ላይ አዲሱ ቻናሌ ላይ እየለቀኩ ነው። እየገባችሁ ተማሩ፣ እወቁ። እኔ ለእናንተ ይጠቅማል የምለውን ነገር እንደው ሮጬ ተሯሩጬ አደርሳችኋለሁ። ሰምታችኋል። እናንተ ደግሞ ላይክ፣ ሼር፣ ሰብስክራይብ አድርጉ። ባይ ባይ።